ቤተሰቦች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ድባላችሁ። እና እንግዲህ አብርሽ ይህንን አሻንጉሊት ለሄርሜላ ስጦታ ሰጥቷታል ማለት ነው። በምን ምክንያት ስጦታ ሰጣት እንዳትሉ ብቻ እኔ እስር ቤት መግባቴ ስለማይቀር ይህንን እቅፍ አድርገሽ መተኛት አለብሽ ልጁ እስከሚመጣ ድረስ ይህንን እያስታወሽ ልጄንም በዚህ እያስታወሽ መቀመጥ አለብሽ መተኛት አለብሽ ብሎ ይህንን ስጦታ ሰጥቷታል ማለት ነው። ግማሾቻችሁ ታላቅ ስጦታ ሰጣት እያላችሁ እንዲህ ስጨት ብሎ እያለፈዳችሁ ይሄ ብቻዋን እንዳትሆን እንደ ሩታ እንዳይደብራት ብሎ ነው ይህንን አሻንጉሊት ገዝቶ የሰጣት ማለት ነው። ሩታ ሁሉም ነገር በጎኗ አሉ ብዙ ልጆች። አሁን የቀላት አቤርና ማርታ ብቻ ናቸው ለሷ ማለት ነው። የዛ ጊዜ ሩታ እርጉዝ እያለች ስንት ሰው ነበራት፣ የሱ ቤተሰቦች ሁሉ አብረው ነበሩ ከሷ ጋር ማለት ነው። ሁላችንም አይተናል እንግዲህ ወፍ አትስማሽ እንኳን። አሁን ግን አብርሃም ወደ እስር ቤት ሊገባ ነው። ይሄ አሻንጉሊት ደግሞ ይጠቅማታል። ለምን መሰላችሁ የሚጠቅማት? ይህንን እያቀፈች ስተኛ አብርሃምንና ልጇን እያስታወሰች ትተኛለች ማለት ነው። ስለዚህ ለዚህ ነው ደግሞ አሁን ልትወልጂ አይደል እንደ ቂጥሽን እንኳን ሸፎና አድርጊው እንጂ ምን ነው የልጅና ልሆን ነው ብለሽ የለም እንዴ? እንዳንቺ አይነት የአይን የወጣ በዚች ዓለም ላይ የለም ማለት ነው። የሰው ባል ቀማሽ፣ እሺ ተባልሽ፣ ቀለበት አረግሽ፣ ለቤተሰቦችሽ እንኳን ክብር የሌለሽ ማለት ነው። ለቤተሰቦችሽ ክብር፣ ለሁሉም ነገር ክብር ቢኖርሽ ኑሮ ሳትጋቢ ሰርግ ሳይሆን አለገስኩ ብለሽ መውጣት የለብሽም ነበር። መጀመሪያ በውስጥ ጨርሰሽ ማለት ነው። በውስጥ ጨርሰሽ ሩታ እኮ ማርገዟን አውቃ ነው ቶሎ ብላ ሰርጓን አድርጋ ከሰርጓ በኋላ እኮ ነው እርግዝናዋን ያስታወቀችው እንጂ የ3 ወር ምናምን ሆና ነው እንግዲህ እንትን ያለችው። ስለዚህ አንቺ ደግሞ ገና በ3 እንትልሽ አለገስኩ ብለሽ እንዲህ አንቺ ተይ ሆይ ሆይ ያሉሽም ብቻ አይደለም መቀበል ያለብሽ። ቤተሰብ ብዙ ነገር ያስባል። ቤተሰቦችሽ ምንድን ነው አሁን አረገዝኩ ብለሽ እንትን ስትይ ማለት ነው። ኧረ እኔ ግን እውነት አይመስለኝም። ድራማችሁን እየሰራችሁ ነው። እንደዚህ ተደስታችኋል። ያው እንግዲህ አብርሃም እስር ቤት ነው። አንቺ ደግሞ ይህንን አሻንጉሊትሽን ተቀብለሽ ቁጭ ብለሽ ልጅሽና አሻንጉሊትሽን ልጅሽን በሆድሽ አሻንጉሊትሽን በቀፈሽ ይዘሽ ቁጭ ትያለሽ ማለት ነው። አብርሃም እንደሆነ በስም ማጥፋት በስንት ነገር እየተከሰሰው በብዙ ነገር ነው። ዛሬ 3 ሰዓት ላይ ተብሏል። ከእንግዲህ ትናንት ነው የሰጣት አዳሩን ማለት ነው። ጠዋት ስለማንገናኝ ብሎ ማታ ሰጣት ማለት ነው። ይህንን አሻንጉሊትሽን እቅፍ እያረግሽ አስታውሽኝ፣ እኔም እዛ ቁንጬን እየበላኝ አስታውስሻለሁ፣ ከቁንጬ ጋር እተኛለሁ ብሎ አንቺ እኮ እኔ እኮ አንዳንዴ ሁላችሁም ለምን እሷን እንደዚህ ትላላችሁ፣ ለምን እሷን ትላላችሁ ማለት ነው። ብዙ ልጆች የእሷ እኮ ስህተቷ ማለት ነው ማልገዟን እያወቀች ተደብቀ የሁሉ ሰው ሲተራመስ እንዴ ትቀልዳላችሁ? እንዲ በምን አይነት አስባችሁ ነው ዝም ብሎ ሰው የሚተዋት ማለት ነው? በኢትዮጵያ ኑሩ የአንድ ቀን ስራ የአንድ ቀን እንትን የደቂቃ ስራ ራሱ ስንት እንደማታጎል ታውቃላችሁ። እንኳን 3 ቀን ምናምን እንትን ብላችሁ። ስለዚህ እሷ የሰራችው ስራ ቀልድ ነው። እንዲ አብርሃም እንኳን መታሰር ቀርቶ ሌላ ነገርም ይገባዋል ብዬ ነው የማስበው። ያ ሁሉ ነገር ሲያረግ ተውኛ የለንበትም ሲባል እንኳን እሱ ቀርቶ ማለት ነው ያቺ ክፍታ ፍህቱ ራሱ መታሰር አለበት ብዬ ነው የማስበው። እሷ ራሱ እንዴት እንደሚያረጋት እኔ ከመጀመሪያውም ነግሬያችኋለሁ። ሩታና ኤፍሬም ቢተውት ዳኒ አይተወውም። ዳኒ ወደ እስር ቤት ይከተዋል ብያችኋለሁ። ዳኒ አይተወውም። ለምን ሰሞኑን እየተዘጋጀ ነው። ድምጡን ጭጭ አረገው። ማን ነው እስቲ ማን ነው አሁን በአሁኑ ጊዜ የእናታችሁ ልጅ ቢሆን ይሰዋችኋል እንዴ? እንኳን ይሄን ያህል እንደዛ ካለ እኛ የለንበትም እያሉ
እሷ አውቃ ተደብቃ ጠፍታ ወይ ታግቼ እኮ ነው ብትል ኑሮ አዎ እነሱ ናቸው ያሳገቷት ተብሎ ይባል ነበር። እሷ በራሴን የጠፋሁት ምንም ነገር የደረሰብኝ የለም። እንኳን አብርሃም ቀርቶ ማለት ነው አቤል እዛ ማልታ የምትባለው ያቺ ያቺ ነች ያሳሰረቻት፣ ያቺ ናት የደወለችልኝ፣ ያቺ ናት እንደዚህ ያደረገችኝ፣ ያቺ ናት እንደዚህ ያለችው እያለች ስትል የነበረው ማለት ነው። የሩታን ስም 10 ጊዜ ስታነሳ የነበረው ያቺ ዘመድ ነኝ ምናምን የምትለው የእዛኛው ውሽማ ማለት ነው። እሷን መታሰብ ነበረባት። የሰውን ስም በአደባባይ ዝም ብሎ ማንሳት አይቻልም። ሰው የሌለበትም ማንሳት አይቻልም። እሷ ባሏን ተቀምታ ስንት ነገሯን አታ ሀብቷን የለፋችበትን ንብረቷን ጨፈልሽበት የለፋችበትም ማለት ነው። በእሷ ላይ እኮ ነው ይሄን ሁሉ ንብረት። እኔ ግን አንዳንዴ ሩታ ራሱ እንዴት ዝም እንዳለች ራሱ እንዴ ንብረቷን እኮ መቀበል አለባት። እስከ መኪናው ስተምኑ በቃ ምንም እሱ ምንም እንደሌለው ምንም ዜሮ እንደሆነ ማሳወቅ አለበት ብዬ ነው የማስበው። ስለዚህ የምታጨበጭበው በሙሉ አታጨብጭቡ። ይህ አሻንጉሊት ደግሞ ብቻዋን እንዳትተኛበት ነው እንግዲህ። እሱ ቁንጫ እዛ ጋ ይለበልበዋል፣ እሷ ደግሞ ይህንን እቅፍ አድርጋ ትተኛለች ማለት ነው። ሀብቱን እንደሆነ አሁን ሩታ ደግሞ ሊቅምቅም አድርጋ ይዛበት ትሄዳለች። ይህ ሀብት ስታጣ ጥላት ትሄዳለች ብሎታል። እኔ ፍቅረኛ የነበረች አዎ ጥሩ ሰው ነች። ገንዘብ ታለህ በጣም ትጠግሃለች፣ ገንዘብ ተለለህ ግን ጥራት ትሄዳለች ብሎታል የሆነ ልጅ። አሁንም ያው የተጨፈረበት ገንዘብ ያልቃል አይደል እንዴ? እስር ቤት ሲገባ ደግሞ ታልተሰራ ምንም ዋጋም የለው። እሱ እስር ቤት ተገባ ዩቲዩብ ራሱ ይቆማል። ማን ይሰራበታል? ስለዚህ እሱ ተገባ ማንም እንትን የሚለው የለም፣ ማንም የሚሰራበት የለም። ዩቲዩብ ይቆማል። በዩቲዩብ ነው የሚያገኘው ገንዘብ፣ ሰርቶ ነው የሚያገኘው ገንዘብ፣ ለፍቶ ነው። እንደማንም ቁጭ ብሎ አይደለም። ስለዚህ ያሁሉ ሲቀር ደግሞ ልጅ በሆድ ተይዟል። ምንድን ነው የሚኮነው? ምንድን ነው ከቤተሰብ ላይ ሂዶ መውደቅ አይደል? ይኸው አሁን ሰርጉ ይፋጠናል ስትይ የምን ሰርግ ይፋጠናልሻል? አንቺ ስትወልጂ ነው እንግዲህ ሰርጉ። እሱ ወደ እስር ቤት ሊገባ ነው፣ አንቺ ወደ ቤተሰቦች ልትገቢ ነው ማለት ነው። በጣም የሚገርም እድል ነው። የአንቺ ደግሞ በጣም ደስ የሚል እድል ነው ያጋጠመሽ። እሱ ወደ እስር ቤት፣ አንቺ ወደ ምንድን ነው መቼም ይሄ ቤት ኪራይም እሱ ነው የሚከፍልልሽ ተብሏል እየተባለ ነው። ሁሉ የሚሆነው ገንዘቡ ሁሉ የት ይመጣል? እንደዚህ የምትኳኳይበት በአሁኑ ጊዜ እናት የጠጉር እንኳን መሰሪያ ስንት ገብቷል። እንኳን ሌላው ቀርቶ ይህሽ ጠጉርሽን የምትሽመነመንበት በሱ ነው አይደል? ስለዚህ ያው እንግዲህ ጠንክረሽ እንደሉታ ጠንክረሽ ማለት ነው ዩቲዩብሽን መስራት፣ ማስታወቂያ ምናምን መስራት አለብሽ ማለት ነው። ስራሽንም መስራት አለብሽ ማለት ነው። ልጅሽን ለማሳደግ እንደ ሩታ ተፈልግ አብርሃም እንደሆነ ባይ ብሎሻል። ትናንትና እንግዲህ እስር ቤቱ ዛሬ 3 ሰዓት ተቀጥሯል። ያው ሸር ላይክ አድርጉ፣ ለማንኛውም ሸር ላይክ አድርጉ።